እግዚአብሔር አምላክ የመታሰቢያ መዝገብ አለው። መጽሐፍ ቅዱስን ስታነቡት የእያንዳንዱን መስዋዕትነት፣ የእያንዳንዱን ጸሎት፣ የእያንዳንዱን ድካም፣ የእያንዳንዱን እንባ የሚመዘግብበት የመታሰቢያ መጽሐፍ አለ። እግዚአብሔር አምላክ የመታሰቢያ መዝገብ አለ። የብዙ ሰዎች የእያንዳንዱ ሰው ድካም የሚመዘገብበት፣ የእያንዳንዱ ሰው ለቅሶ የሚመዘገብበት፣ የእያንዳንዱ ሰው ድካም የሚመዘገብበት በእግዚአብሔር ዘንድ አለ። የመታሰቢያ መጽሐፍ አለ፣ መዝገብ አለ። ሄሎ እግዚአብሔር የምትፈሩ ሰዎች፣ እግዚአብሔር የምታከብሩ ሰዎች እንኳን ደስ አላችሁ። በእርሱ ፊት የመታሰቢያ መጽሐፍ አለ። ሰው ሊረሳ ይችላል፣ ጓደኛ ሊረሳ ይችላል፣ ያገለግላችሁት ሊረሳ ይችላል፣ ቤተሰብ ሊረሳ ይችላል። የማይረሳ በፊቱ የመታሰቢያ መጽሐፍ ተዘጋጅቷል። ይገርማል። ልፋቱ ይጻፋል፣ ቅንነቱ ይጻፋል፣ ትጋቱ ይጻፋል፣ እንባው ይጻፋል፣ ለቅሶ ይጻፋል፣ እንቅልፍ ማጣቱ ይጻፋል። እግዚአብሔር እንባ የሚያስቀምጥበት ብርጭቆ እንዳለው ታውቃላችሁ። በእግዚአብሔር ፊት የፈሰሰ እንባ የሚጠራቀምበት ቃል፣ ድካም የሚመዘገብበት መጽሐፍ አለ። ላለፈው 1 ዓመት 2 3 4 5 ዓመት ያለቀሽት እግዚአብሔር እንባሽን የሚያጠራቅምበት ዕቃ እንዳለው ታውቂያለሽ። እነዛ ለቅሶችሽ፣ እነዛ እንባዎችሽ፣ እነዛ ሰቆቃዎችሽ፣ እነዛ የችግር ወራቶችሽ ከንቱ ሆነው እንዳልፈሰሱ፣ ከንቱ ሆነው እንዳልቀሩ በእግዚአብሔር ፊት እንደተጠራቀሙ ዳዊት ሲናገር እንደዚህ ያለ ሰቆቃዬን መስክብ እየጻፈ ነው በእግዚአብሔር ፊት። ድካም ድካም ሆኖ አይቀርም፣ ልፋት ልፋት ሆኖ አይቀርም፣ ችግር ችግር ሆኖ አይቀርም። እየተጻፈ ነው፣ እየጻፈ ነው። እያንዳንዷን ቀን፣ እያንዳንዷን ደቂቃ፣ እያንዳንዷን የስቃይ ቀን ወር እግዚአብሔር እየመዘገበው ነው። ከዛ እንደዚህ ያለ እንባይን በቃ አጠራቅም ሁሉስ በመዝገብ የተያዘ አይደለምን? ልዩነት የሚታወቀው መለኮታዊ ካሳ ሲሰጣችሁ። እስከ ዛሬ ድረስ እናንተም ስትሰሩ እነሱም ሲሰሩ፣ እናንተም ስትለብሱ እነሱም ሲለብሱ፣ እናንተም ስትወጡ እነሱም ሲወጡ፣ እናንተም ስትገቡ እነሱም ሲገቡ ልዩነት የሌለ መሰል አይደል? እንደ ልባቸው በአመፅና በክፋት በማናለብኝነት እየተመላለሱ እናንተ እግዚአብሔርን በመፍራት ልዩነት የሌለ መሰል አይደል? መለኮታዊ ካሳ ዓመት ሲሆን እንደዚህ ነው የሚሆነው። እግዚአብሔርን በሚፈሩና በማይፈሩ በኃጢአተኞችና በጻድቃን መካከል፣ ባገለገሉትና ባላገለገሉ ሰዎች መካከል ልዩነት የሚታይበት ዓመት ይሆናል። በማያሻማ መልኩ፣ በማያወጣጣ መልኩ ካገለገላችሁት ከእግዚአብሔር የተነሳ በእናንተና በጠላቶቻችሁ መካከል ልዩነቱ የሚታይበት ዓመት ይሆናል። እግዚአብሔርን ለሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። ቀጥል። ከዛስ ተጽፎ አይቀርም ብራዘር። የተጻፈ መጽሐፍ ተጽፎ ሼልፍ ውስጥ ሊቀር አዋራ ሊጠጣ አይደለም የሚጻፈው፣ ቀኑን ጠብቆ ሊከፈት። ለመርዶኪዎስ መጽሐፉ እንደተከፈተ ልክ እንደዛ ይሄ የመታሰቢያ መጽሐፍ እግዚአብሔርን የሚፈሩ ሰዎች በእግዚአብሔር ፊት ለመታሰቢያ የተጻፈላቸው መጽሐፍ ሆኖ ሼልፍ ውስጥ ሊቀመጥ አይደለም፣ ሊከፈት ነው። ላለፉት ዓመታት ያገለገላችሁ ሰዎች፣ በጸሎት ያገለገላችሁ፣ በጓዳ ያገለገላችሁ፣ በታማኝነት ያገለገላችሁ፣ በብዙ ልፋት ያገለገላችሁ፣ ቤታችሁን ዘግታችሁ ቤቱን የከፈታችሁ፣ የራሳችሁ ነገር ትታችሁ የእሱን ነገር ብድግ ያደረጋችሁ፣ ብዙ ጥያቄ ቤታችሁ ያለ የእግዚአብሔር ቤት ጉዳይ እንዲስተካከል የለፋችሁ ሰዎች እግዚአብሔር ባገለገሉትና በማያገለግሉት መካከል ያለው ልዩነት ምን እንደሆነ ይሄ ዓመት የምታዩበት ዓመት። እኔ ወንድማችሁ ዮናታን አክሊሉ በመለኮታዊ ካሳ አምናለሁ። እግዚአብሔር አምላክ ለተበደሉ፣ ለተሰቃዩ፣ በሕይወታቸው በብዙ ድካም ውስጥ እያለፉ ላሉ፣ ብዙ ኢፍታዊ ነገር ለደረሰባቸው፣ በብዙ የሕይወት ውጣ ውረዶች ውስጥ እያለፉ ላሉ ሰዎች ሽልማትን፣ ተሐድሶን፣ ፍትህን እንደሚሰጣቸው አምናለሁ። እግዚአብሔር አምላክ ጸሎትን የሚሰማ ብቻ ሳይሆን ሰምቶ የሚመልስ፣ እግዚአብሔር አምላክ እንባን የሚያይ ብቻ ሳይሆን የሚያብስ፣ እግዚአብሔር አምላክ ለተገፉት ሰዎች የሚቆረቆር ብቻ ሳይሆን ለተገፉት ሰዎች የሚፈርድ አምላክ እንደሆነ አምናለሁ። 2018 ዓመተ ምህረት ለኔና ለቤተ ክርስቲያናችን አሜን ብላችሁ ለምትቀበሉ ሰዎች ሁሉ የመለኮታዊ ካሳ ዓመት ይሆናል። ታውቃላችሁ፣ የአዝመራን ጊዜ የሚናፍቀው፣ የአዝመራን ጊዜ የሚፈልገው ገበሬ ነው። የደከመ የለፋ እጁ አፈር የነካ በጭጋጉ ጊዜ፣ በጣም በብርዱ ጊዜ ካልጋው ተነስቶ በብዙ ድካም ያሳለፈ ሰው የአዝመራውን ጊዜ ይናፍቃል። ምክንያቱም የድካሙን ዋጋ የሚቀበልበት ጊዜ ስለሆነ፣ ጉድለቱ የሚሞላበት ጊዜ ስለሆነ፣ የአዝመራ ጊዜ የመቀበያ ጊዜ ብቻ ሳይሆን የመስጫም ጊዜ እንደሆነ ባለፈው ሐዋሳ ስናገር ነበርና ይሄ ዓመታችን የአዝመራ ዓመታችን ነው። የደሞዝ ዓመት ነው። በደንብ አድርጋችሁ ስሙኝ። እግዚአብሔር አምላክ ለእያንዳንዳችሁ ደሞዝ የሚከፍልበት ዓመት ይሆናል። እንደምታስታውሱት ላባ ያዕቆብን አታሎታል። እግዚአብሔር ደግሞ የሚገባውን ነገር ሰጥቶታል። አንዴ ጊዜ ሳይሆን 2 ጊዜ፣ ብዙ ጊዜ ደሞዙን ቀያይሮበታል፣ አታሎታል፣ በጣም ጎርቶታል። አውሬ የበላበት ሁሉ ሳይቀር አስከፍሎታል። እግዚአብሔር ደግሞ እንደደከመ እንደለፋ እንዲሁ በተራራ እንደወጣ በብዙ ጭንቅና መከራ ውስጥ እንዳለፈ
ያዕቆብን አልተውም። ከዛ ይልቅ እግዚአብሔር አምላክ እንዴት አርጎ እንደካሰው እንዴት አርጎ እግዚአብሔር እንደከፈለው በዚህ በእግዚአብሔር ቃል ላይ በዘፍጥረት መጽሐፍ ምዕራፍ 31 ላይ ትመለከታላችሁ። እግዚአብሔር አምላክ ለተቸገሩት ለተገፉት በብዙ ውጣ ውረዶች ውስጥ ላለፉ ሰዎች የሚክስ አምላክ ነው እግዚአብሔር አምላክ። ወዳጆቼ መለኮታዊ ካሳ ማለት ለመስዋዕትነት የሚሰጥ ብድራት ማለት ነው። የምትጽፉ ሰዎች ለመስዋዕትነት የሚሰጥ ብድራት ነው። ገብቷችኋል? ዋጋ ለመክፈል የሚሰጥ ብድራት ነው። ለመስዋዕትነት በሞትና በሕይወት መካከል ራስን ባለመከልከል በብዙ ድካም በብዙ ልፋት በብዙ ውጣ ውረዶች ውስጥ ለተከፈለ መስዋዕትነት የሚሰጥ ብድራት ማለት ነው። መለኮታዊ ካሳ ማለት ነው። እግዚአብሔር አምላክ በዚህ ዓመት በዚህ ቤተክርስቲያን ብቻ ሳይሆን በኢትዮጵያ ሀገሬ በአገር ውስጥና በውጭ ሀገር ላሉ ቅዱሳን ይሄን ቃል አውጅ ብሎኛል። መስዋዕትነት የከፈላችሁ ሰዎች ለእግዚአብሔር መንግስት፣ ለእግዚአብሔር ቤት፣ ለእግዚአብሔር ሕይወት እሱ ብቻ አይደለም፣ በቤታችሁ ለትዳራችሁ መስዋዕትነት የከፈላችሁ ቤታችሁ እንዳይፈርስ ልጆቻችሁ እንዳይበተኑ መስዋዕትነት የከፈላችሁ ድሆችን ለማንሳት ምስኪኖችን ችግረኞችን ለመርዳት መስዋዕትነት የከፈላችሁ ሰዎች እግዚአብሔር አምላክ በዚህ ዓመት ለእናንተ ካሳ የሚከፍልበት ዓመት ይሆናል። እግዚአብሔር አምላክ ካሳ የሚሰጣቸው ሰዎች ካሳ የሚከፍላቸው ሰዎች ካሳ ሲከፍላቸው በዛ የሚያረጋግጥላቸው ነገር ምንድነው? ታማኝ እንደሆኑ ለሱና ለክብሩ እንደኖሩ ለመንግስቱና ለሕይወታቸውን አሳልፈው እንደሰጡ የታማኝነት ማረጋገጫ ነው መለኮታዊ ካሳ። ይሄ የመለኮታዊ ካሳ ማለት የድካም ማረጋገጫ ነው። እንደለፋ እንደደከምክ ብዙ እንደጣርክ ብዙ እንደወጣ ብዙ እንደወረድክ ማንም ያላያቸው ሌሊቶች አሳልፈሃል። ማንም የማያውቃቸውን ለቅሶች ማንም የማያውቃቸውን የህይወት ምዕራፎች አሳልፈሃል። ይገርምሃል፣ ልክ መለኮታዊ ካሳ እቤት ሲገባ የዛን ጊዜ ነው ሰዎች እነዛን የህይወት መንገዶች ሁሉ እንዳለፍክ የሚያውቁት የሚሰሙት። እግዚአብሔር አምላክ ላንተ ለታማኝነት ብድራት ሲከፍል ገብቷል። ለድካም እግዚአብሔር አምላክ ካሳ ሲሰጥ ይህ እንዴት ሆነ ብለው ሲጠይቁ የዛን ጊዜ ነው ከካሳው ኋላ ድካም እንደነበረ እንቅልፍ ማጣት እንደነበረ ብዙ ትጋት ብዙ ልፋት እንደነበረ የሚታየው በእግዚአብሔር መለኮታዊ ካሳ። ያዕቆብ ከካራን ወደ ቤቴል ሲመለስ ከቤቴል ወደ ካራን ሲሄድ ባዶ እጁን ነው የሄደው። በትር ይዞ ነው የሄደው። ሲመለስ ግን ባዶ እጁን ይመለስ አይገባም። ይሄ ሰው ለፍቷል፣ ደክሟል። ይሄ ሰው በታማኝነት ላባን አገልግሏል። ከያዕቆብ የተነሳ ላባ ተባርኳል። ያዕቆብ ሲመለስ ምንም እንዳልደከመ እንዳልለፋ ላቡን እንዳላፈሰሰ ባዶ እጁን መመለስ የለበትም። በላባ ፊት ያዕቆብ ታማኝ እንደሆነ እግዚአብሔር የመሰከረለት ካሳ ከፍሎት ነው። ላባ ይነጥቀዋል፣ እግዚአብሔር ይከፍለዋል። አሜን በሉ በደንብ አድርጋችሁ። ላባ ይነጥቀዋል፣ እግዚአብሔር ይከፍለዋል። አሁን አንድ የትንቢት ቃል ልናገር ነው። ሰው የነጠቃችሁ ሰዎች ዘንድሮ እግዚአብሔር ይከፍላችኋል። ሰው የቀማችሁ ሰዎች ዘንድሮ እግዚአብሔር ይከፍላችኋል። ሰው የወሰደባችሁ ሰዎች ዘንድሮ እግዚአብሔር ይሰጣችኋል። በደንብ አድርጉና አሜን በሉ። አላጭበረበረውም፣ አልወሰደበትም፣ አልቀማውም፣ አንድም አልሰረቀውም። ነገር ግን በታማኝነት ነው ያገለገለው። ለራሔል በታማኝነት ነው የተገዛው። ለሌያ በታማኝነት ነው የተገዛው። መንጎቹን በጎቹን ሲጠብቅ በታማኝነት ነው። ሕይወቱን ሰጥቶ ነው ያገለገለው። ነገር ግን ይገርማቸዋል፣ ላባ ያታልለው ነበረ። ላባ ደሞዙን ይቀማው ነበረ። እግዚአብሔር አይቻለሁ አለው። መጣና ሌሊት ላይ ነገረው። አይቻለሁ፣ እንዳጭበረበረ አይቻለሁ፣ ድካምህን እንዳታለለ አይቻለሁ፣ እኔ ከፍልሃለሁ አለው። አይንን ቀና አድርግና ተመልከታ ነው። ዛሬ ነግራችኋለሁ፣ እግዚአብሔር ምስክሬ ነው። እግዚአብሔር በጓዳችሁ በቤታችሁ እስከምትደነቁ ድረስ ደሞዛችሁን ይከፍላችኋል። የተነጠቃችሁ ሰዎች ይመለስላችኋል። የተወሰደባችሁ ሰዎች ይመለስላችኋል። ሰውየው ሁለት ክፍል ሰራዊት የሆነው ሰርቆ አይደለም፣ እግዚአብሔር ከፍሎት። እግዚአብሔር እንደዚህ በላቸው ይለኛል፣ በዚህ ዓመት ህይወታችሁ ቶታሊ ይቀየራል። ባለ ሁለት ክፍል ሰራዊት ትሆናላችሁ። ሰርቃችሁ አጭበርብራችሁ አይደለም፣ እግዚአብሔር ከፍሏችሁ ታሪካችሁ ይቀየራል። ይሁን እጃችሁ ከላይ ይሆናል። ጳውሎስ እንደዚህ ያለ የሰበክንላችሁን ቃል እንደ እግዚአብሔር ቃል ስለተቀበላችኋል። ይሄን ቃል እንደ እግዚአብሔር ቃል ከተቀበላችሁ አትጠራጠሩ። በዚህ ዓመት እግዚአብሔር አምላክ እንደዚሁ ያደርግላችኋል። ማንም ሰው ንጹህ እንደሆናችሁ ማንም ሰው በታማኝነት እንደሰራችሁ እንዳገለገላችሁ እግዚአብሔርን በእውነት እንደተከተላችሁ ላይመሰክርላችሁ ይችላል። ነገር ግን የእግዚአብሔር ካሳ እጃችሁ ሲገባ የዛን ጊዜ የሚረጋገጠው ምን እንደሆነ ልንገራችሁ። መለኮታዊ ካሳ ዲቫይን ኮምፐንሴሽን ምን መሰላችሁ? የንጽህና ማረጋገጫ። መንፈሳችሁ ንጹህ፣ ልባችሁ ንጹህ፣ ውስጣችሁ ንጹህ፣ እጃችሁ ንጹህ እንደሆነ በማንም ላይ አመፅ እንዳላደረጋችሁ፣ በማንም ላይ ክፋት እንዳላደረጋችሁ፣ ለማንም ጉድጓድ እንዳልቆፈራችሁ፣ በማንም ላይ ወጥመድ እንዳላደረጋችሁ እግዚአብሔር አምላክ ዘንድሮ እናንተን ክሶ ያረጋግጥላችኋል።
ይሆንላችኋል። ያላገባችሁ ወጣት ሴቶች፣ ስራ ያልተሳካላችሁ ወጣት ወንዶች፣ በአቋራጭም በልዋጭም በአማራጭም ብዙ ሁኔታ ላይ መምጣት ስትችሉ ያልመጣችሁ ሰዎች እግዚአብሔር አምላክ ንጽህናችሁን የሚመሰክርበት ዓመት ነው። የልባችሁን ቅንነት፣ የእጃችሁን ቆሻሻ አለመሆን እያንዳንዱ የምነግራችሁ ቃል ይሄን ቃል ዶንት ፎርጌት። እግዚአብሔር አምላክን በታማኝነት እንዳገለገላችሁ እጃችሁም ንጹህ ልባችሁም ንጹህ እንደሆነ በማንም ላይ አመፅ እንዳላደረጋችሁ እግዚአብሔር አምላክ የሚመሰክርበት ዓመት ይሆናል። የሚመሰክርበት ዓመት ይሆናል። ለምሳሌ የመኪና ካሳ ኢንሹራንስ በሚከፈላችሁ ጊዜ ስትገጩና ስትገጩ አንድ አይደለም። አያችሁ፣ መጥቶ ትራፊኩ አረጋግጦ ንጹህ መሆን ይመሰከርልሃል። ስለዚህ ይሄ ዓመት ብሎኛል ጌታ የመለኮታዊ ካሳ ዓመት ነው ማለት። ለምሳሌ እናንተ ቤት ዝግ ማህፀን ይከፈታል፣ በዚህ ንጽህናሽ ይረጋገጣል። በዚህ ዓመት እግዚአብሔር የሥራ በር ይከፍትልሻል፣ ንጽህናሽ ይረጋገጣል። በዚህ ዓመት እግዚአብሔር አምላክ ከጉባኤ መካከል በማታውቂው ሰው በኩል ጠርቶ ቅባት በላይሽ ላይ ያፈሳል። በዚህም ንጽህናሽ ይረጋገጣል። እንደ ደከማችሁ አትቀሩ፣ እንደ ለፋችሁ አትቀሩ። የዓመቱ መጀመሪያ ነው። ብዙ መተተኛ ሟርተኛ ደጋሚ አለ፣ ምቀኛ አለ፣ አንተ ላይ ይመትታል፣ አዋራ ይበትናል። እሱን እየገለበጥን ነው። ይሄ ከጳጉሜ ወር ጀምሮ ኃይሉን አድሶ እንደገና ቅጠል በጥሶ በመቃብር አፈር በዶሮ አንጀት ሲመትት የነበረ ይስባ አምላካችሁ ይመጣል። ብድራታችሁን ይዞ ይመጣል። መለኮታዊ ካሳ ሲባል ምን መሰላችሁ? እግዚአብሔር እናንተን ወክሎ ሲሰራ ማለት። ስለዚህ 2018 ዓመተ ምህረታችሁ አሜን ብሎ የሚወስድ ሰው ካለ እግዚአብሔር እናንተን ወክሎ በየመስሪያ ቤቱ የሚገባበት ዓመት፣ እግዚአብሔር እናንተን ወክሎ ስራችሁን የሚሰራበት ዓመት። ሄሎ ሰው ወክላችሁ የምታውቁ ሰዎች የቱንም ያህል ብትወክሉት እንደናንተ የእናንተን ያህል አይሰራም። እግዚአብሔር ግን እናንተን ወክሎ ሲሰራ ከእናንተ በላይ ይሰራል። ከና እስክትገረሙ ድረስ ይሰራል። እግዚአብሔር ይመጣል፣ ብድራቱን ይዞ ይመጣል። ሲመጣ ለእናንተ ሊሰራ ይመጣል። እናንተን ወክሎ የሚሰራበት ዓመት ይሆናል። መልካም እረኛ መንጋውን ሲያሰማራ በለመለመ መስክ እንጂ የሚያሰማራው በደረቅ ስፍራ ያሰማራ። ስለዚህ በዚህ ዓመት ማጨድ ያለባችሁን ታጭዳላችሁ፣ መስራት ያለባችሁን ትሰራላችሁ። እግዚአብሔር ያሰማራችኋል። ይህ ዓመት ከየትኛውም ጊዜ በተለየ መልኩ የታላቅ ጥንቃቄ ዓመት ይሆናል። የታላቅ ጥንቃቄ ጠላት እድል ፋንታ በቤታችሁ የሚያጣበት ዓመት ይሆናል። ይሄ የሚሆነው ደግሞ ከእናንተ ጠንቃቃነት የተነሳ ሳይሆን እግዚአብሔር በዚህ ዓመት የሚያጠቡትን በጥንቃቄ ይመራል እንደሚል እግዚአብሔር ለእናንተና ለቤታችሁ ይጠነቀቃል። እግዚአብሔር ለስራችሁ ይጠነቀቃል። እግዚአብሔር ለህይወታችሁ ይጠነቀቃል። አሜን በሉና ውሰዱ። ይጠነቀቃል። እግዚአብሔር ለእናንተ ይሰራል ማለት እግዚአብሔር ለእናንተ ሲሰራ የእናንተን አቅም ተጠቅሞ ሳይሆን የራሱን አቅም ተጠቅሞ ነው የሚሰራ። እግዚአብሔር እናንተን ወክሎ የሚሰራበት ዓመት ነው ማለት እግዚአብሔር አምላክ የእናንተን ችሎታ፣ የእናንተን ኔትወርክ፣ የእናንተን እውቀት ተጠቅሞ ሳይሆን የራሱን አቅም ተጠቅሞ ለእናንተ የሚሰራበት ዓመት። እኔ ደግሞ ይሄ ነገር በየዓመቱ ተናግሬ ሰርቶልኝ አውቃለሁ። ዝም ብዬ አይደለም የምናገር። በነገራችን ላይ ዝም ብዬ እንደማልናገር የምታውቁት የሆነ ነገር አስቤ ጠብቄ ምናምን አይደለም። ከ2 ወር በፊት እዚህ ቤት ሆኜ የሚቀጥለው ዓመት አለኝ ጌታ የአዝመራ ዓመት ይሆናል። በእግዚአብሔር ፊት ለመታሰቢያ የሚከፈት መዝገብ አለ፣ ይመዘገባል። ቀዝቃዛው ብትሰጠው ይመዘገባል። ለምሳሌ ዮናታን ብድግ አድርገህ እንዲህ ከፍተህ የሰጠኸኝ ውሃ ይመዘገባል። እኔ ልረሳ እችላለሁ፣ ሰማይ መዝግቧል። ለሆነ አገልጋይ፣ ለሆነ ሰው፣ ለሆኑ ቅዱሳን፣ ለሆኑ ቤተሰቦች አይደለም ህይወታችሁን፣ እድሜያችሁን፣ ላባችሁን፣ ጊዜያችሁን፣ ትዳራችሁን አፍስሳችሁ አይደለም ቀዝቃዛ ውሃ ሰጣችሁ ይመዘገባል። ዋጋውን አያጣም። እያንዳንዱ ያለፋችሁበት መንገድ፣ የከፈላችሁት ዋጋ፣ ያፈሰሳችሁት ላብ፣ ያለቀሳችሁት ለቅሶ እግዚአብሔር እንባ የሚያጠራቅምበት ዕቃ አለ። ዳዊት እንባ በምታስቀምጥበት ዕቃ እንባዬን አለ ሰቆቃዬን መዝግብ፣ ሁሉስ በአንተ ዘንድ የተመዘገበ አይደለም። ሁሉም ሰዎች ሸምጥጠው ሊሆን ይችላል፣ ክዳው ሊሆን ይችላል፣ አይናቸውን በጨው አጥበው ሊሆን ይችላል፣ ታግዘው እንዳልታገዙ፣ ተረድተው እንዳልተረዱ፣ ሆኖላቸው እንዳልሆነላቸው ዘንግተው ሊሆን ይችላል። እግዚአብሔር ግን መዝግቧል፣ ጽፎታል። ይሄ ዓመት ጋድ ፌዝፉል እንደሆነ ታማኝ እንደሆነ እንደማይጥል እንደማይረሳ እንደማይከዳ ወቅት አይቶ እንደማይታጠፍ እንደ ሰው እንዳልሆነ የምታይበት ዓመት ነው። አሜን በል በደንብ አድርግና አሜን በል። ክርስትና ላም አለኝ በሰማይ ወተቷን እማላይ አይደለም። ዋጋችን ብራዘር በሰማይም ነው በምድርም ነው። እሰልሰዋል። ዋጋችን በሰማይም ነው በምድርም ነው። የአዝመራ ዓመት ነው፣ የደሞዝ ዓመት ነው፣ የካሳ ዓመት ነው ብዬ ስለ ዋጋችን እዛ ሄደን የምንቀበለው ብቻ አይደለም፣ እዚህም የምንቀበለው ነው። ዋጋችን በሰማይም ነው በምድርም ነው። በሚመጣው ዓለም የዘላለም ሕይወት ይወርሳል። በዚህ
ቤቶችን ድካማችሁ ከንቱ አይደለም። አሁን አንዳንድ ጊዜ የከንቱነት ስሜት ይሰማናል። ህይወታችን ከንቱ እንደሆነች፣ ልፋታችን ከንቱ እንደሆነ፣ አገልግሎታችን ከንቱ እንደሆነ በቃ እንደው ዝም ብሎ ዘመኔ አለቀ እንደው ጉልበቴ ጊዜ ሄደ የምትሉ ሰዎች ካላችሁ እናንተ የተሰማችሁን አይነት ስሜት ነብዩ ኢሳይያስም ተሰምቶት ነበር። ኢሳይያስ 49 ቁጥር 3 እንደዚህ ይላል። ኢሳይያስን የሚያክል ትልቅ ጃይንት ፕሮፌት የከንቱነት ስሜት ተሰምቶት ነበር። ዓላማ ሳይኖረኝ እንዲሁ ደከም ሳይኖረኝ የቸርች ሴት ሳገለግል አሁን ደግሞ የሆነ ነገር ሲል እንዲሁ በከንቱ ደከም ምንም ጥቅም ለሌለውና ለከንቱ ነገር ጉልበቴን ጨረስኩ። እሱ ምንድነው የሚለኝ? በአንተ ክብሬን ገልጣለሁ አለኝ። እኔስ ምን ነበር ምለው? ዓላማ ሳይኖረኝ እንዲሁ ደከምኩ፣ ምንም ጥቅም ለሌለውና ለከንቱ ነገር ጉልበቴን ጨረስኩ። ሆኖም ግን ትዝ ሲለኝ ሳስታውስ ብድራቴ በእግዚአብሔር እጅ ዋጋዬም በአምላኬ ዘንድ ነው። ብድራቴ በእግዚአብሔር እጅ ዋጋዬም በአምላኬ ዘንድ ነው አሉ። እግዚአብሔር አምላክ ለካሳ ማንንም አያማክርም። እንዳፈሩ ማንንም ዘንድሮ ልጄ ልክ ሰው ነው ምን ይመስላችኋል? የኢትዮጵያ ወንጌላውያን አብያተ ክርስቲያናት አማኞች ብሎ ማንንም አያማክርም። ጽሕፈት ቤቱን አያማክርም፣ መንግስትን አያማክርም፣ ጎረቤት አያማክርም፣ ቤተሰብ አያማክርም። ቢያማክር አልቆልን ነበር። ከየጉድጓዱ ልምድ ያላችሁ ምቀኛ ይወጣ ነበር። ፋይል የያዘ ዶሴ የያዘ ሀሳብ አለኝ የሚል የሚል ደግነቱ ኧረ በስመ አብ የሚል አይገባውም የሚል ዋጋ ግን በእግዚአብሔር እጅ ስለሆነ እግዚአብሔር ካሳ ሊከፍል ሲል ማንንም አያማክርም። ይገርማል። አሜን። ለዚህ በደንብ ወፍራም አሜን ይባላል። አሜን። ዘንድሮ ለዘመናት በራችሁ ሲቆልፉ የነበሩ እንዴት እንዳለፋችሁ ግራ እስከሚገባቸው ድረስ እግዚአብሔር ሰርፕራይዝ ያደርጋቸዋል። ይሄ የዲቫይን አክሰለሬሽን ታውቃላችሁ፣ መለኮታዊ ፍጥነት። እኔ አምናለሁ፣ በእርምጃም አምናለሁ፣ በፕሮሰስም አምናለሁ፣ በፕሮሲጀርም አምናለሁ፣ በዲቫይን አክሰለሬሽን አምናለሁ። ይሄ 2018 ዓመተ ምህረት የዲቫይን አክሰለሬሽን ዓመት ይሆናል። የፍጥነት ዓመታችሁ ይሆናል። በኢየሱስም የሚራዘሙ ነገሮች ሁሉ በጌታ በኢየሱስም በጊዜ ይጠናቀቃል። በኢየሱስም እጃችሁ ላይ ያለ የትኛው ፕሮሰስ የትኛው ጉዳይ ቶሎ በኢየሱስም ይጠናቀቃል። መያዝ ያለባችሁ ነገር ትይዛላችሁ፣ መጨበጥ ያለባችሁ ትጨብጣላችሁ፣ መጨረስ ያለባችሁ ትጨርሳላችሁ። በዚህ ዓመት እውነቴን ነው የምነግራችሁ። እንደዚህ እንደውም ትንቢት እናገራለሁ። ወደሚቀጥለው ዓመት የሚተላለፍ ባላንስ የሆነ ያላለቀ የተንጠባጠበ የተዝረከረከ የሆነ ነገር የተጓተተ ነገር እስከማይኖር ድረስ በኢየሱስም ላለፈው 17 ዓመት የኢትዮጵያ ሚሊኒየም ከገባ ጊዜ ጀምሮ ያልተጠናቀቁ ነገሮች ይጠናቀቃል። ማንንም አያማክርም። የማንንም ፈቃደኝነት አይጠይቅም። ወደዱም ጠሉ፣ ተቀበሉም አልተቀበሉም፣ ፈለጉም አልፈለጉም። ዘንድሮ ከኪራይ ቤት መውጣት፣ ዘንድሮ ውጥረት ከላይ መውደቁ፣ ዘንድሮ ብዙ ህልሞችን አካል መያዛቸው፣ ዘንድሮ ዘማሪው እንደተናገረ ገበታን አዘጋጀልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባሁ የተረፈ ነው እንዳል የማንንም ፈቃደኝነት አይፈልግም። የፈሰሰ እንባ፣ የደከምከው ድካም፣ የተከራተትከው መንከራተት ረስተዋ በቃ ረስቶታል ብሎ ጌታ ባላየ አልፎ የካሳ ዓመት ሲሆን ያንተ ማስታወስ ለምሳሌ የሆነ የዛሬ 6 ዓመት በጣም አምርራ ያለቀስክበት ጉዳይ አልቅሰ ብለህ ተውከው ትተው በቃ አንተ ሌላ ህይወት ጀምረህ አሁን የካሳ ዓመት ስለሆነ እግዚአብሔር ሂሳብ ሊያወራርድ ሲል የዛሬ 5-6 ዓመት የተውከውን ነገር እግዚአብሔር ባላየ የሚተው አምላክ አይደለም በሎ እግዚአብሔር ስማ እበለኝ። የዛሬ 6 ዓመት አካውንትክ ላይ ፈሶ በእንባ ማስቀመጫ እቃው የገባ ያንባክ አንተ እኮ ረስተው ሌላ ህይወት ጀምረህ ረስተው ሌላ ህይወት ጀምረህ ዘንድሮ ካሳ ሊከፍል ሲል ታማኝ ስለሆነ ያንተን ማስታወስ ስለማይፈልግ የማንም ባለዳ መሆን ስለማይፈልግ ሂሳብ ተሰርቶ ሲመጣ እጅክ ላይ ነገሩ ሙልት ሲል ኧረ በኢየሱስ ይሄ ምንድን ነው? ይሄ ትዝ ይለኛል። ይሄስ ምንድን ነው? ይሄማ የዛሬ 9 ዓመት ያኔ በብቸኝነት ምንም ከሌለ ባዶ ሆነ ቤቴን አገለገልክ እንዲያደርክ እንዲሆን ተገፋ ተተፋብህ ተናቅ እንደዚህ ነው የእሱ ክፍያ ነው። አረ ጌታዊ እኔ ረስቼዋለሁ። ያንተ ማስታወስ የኔን ክፍያ አይወስነውም። ዛሬ ነግራቸዋለሁ። የረሳችኋቸው መዝገቦች ይከፈታል። በደም ጩሁና አሜን በሉ። ጸሎትን ይሰማል፣ መጽሐፉን ይከፍታል፣ መልአኩን ያዛል። በአመድ ፋንታ ዘውድ፣ በሐዘን ፋንታ የደስታ ዘይት፣ በተስፋ መቁረጥ ፋንታ የምስጋና ካባ ይደርብልሃል።